It's the final home game of the Premier League season, and although Champions League football is confirmed, United still have plenty to play for as Nottingham Forest visit the Theatre of Dreams. Ahmad brings it down on the edge of the penalty area, finds Diogo Dalot on the overlap, stands up the cross into the middle towards Bryan Mbeumo. It's headed away by Elliot Anderson, one back, lifted into the box again by Bruno Fernandes towards the back post, headed clear this time, comes down to Luke Shaw. Shaw's going to have a go! Luke Shaw! First goal of the season, and his 37th time of asking, and Luke Shaw finishes with aplomb. Cunha, Bruno Fernandes takes a touch, gets the cross in, turned home! Bruno Fernandes equals the assists record! Bryan Mbeumo into double figures, and Manchester United lead by 3 goals to 1. 2 birds, 1 stone, 3-1. ሰላም አድማጮች፣ ማንቸስተር ዩናይትድ በኦልድ ትራፎርድ ኖቲንግሃም ፎረስትን 3-2 በሆነ ውጤት ያሸነፈበትን ጨዋታ እያነሳን እንገኛለን። ይህ የመጨረሻ የኦልድ ትራፎርድ ጨዋታ በብሩኖ አሲስት በኩል የደስታ ሲሆን በካርሎስ ካዘሚሮ ስንብት ደግሞ ስሜታዊ የሚያደርግ ነበር። በጨዋታው ላይ አወዛጋቢ የዳኝነት ውሳኔ ታየበትና አዳዲስ ሪከርዶች የተመዘገቡበት እንዲሁም የነበሩት ሪከርዶች የቀጠሉበት ነበር። ከሪከርዶቹ መካከል እንግዲህ ማንቸስተር ዩናይትድ ከ1984 የውድድር ዓመት ጀምሮ የያዘውን በሜዳው ኦልድ ትራፎርድ ያለመሸነፍ ሪከርዱን አስቀጥሏል። እንዲሁም ብሩኖ ፈርናንዴዝ የፕሪሚየር ሊጉን የአሲስት ሪከርዱን ከቴሪ ኦነሪ እና ከኬቨን ደብሩይን ጋር መጋራት ችሏል። በተጨማሪም የማንቸስተር ዩናይትድ አዳዲስ ፈራሚዎች ማቲያስ ኩኛ፣ ቤንጃሚን ሼሽኮ፣ ብሪያን ምቤሞ አዳዲስ ታሪክ አስመዝግበዋል። ሁሉንም እንመለከታቸዋለን። ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁኝ ቆዩ። ጨዋታውን ስንመለከት ብዙ የጎል ሙከራዎች የነበሩበት፣ 5 ጎሎች የተቆጠሩበት፣ ለደጋፊም ሆነ ለገለልተኛ ተመልካች የሚያዝናና ክፍት ጨዋታ ነበር። የማንቸስተር ዩናይትድ ማጥቃት ፍጹም አስደናቂና የበላይነትም የታየበት ጨዋታ ነበረ። በዚህ ጨዋታ ላይ ማንቸስተር ዩናይትድ 29 የጎል ሙከራዎችን ያደረገ ሲሆን ኖቲንግሃም ፎረስት ደግሞ 11 የሚደርሱ ሙከራዎችን በማድረግ በጨዋታው ላይ በአጠቃላይ ወደ 40 ሙከራዎች ተደርገዋል። በማንቸስተር ዩናይትድ በኩል የጎሉ ቋሚ የኤምብሞን እና የዳሎት ሙከራ 2 ጊዜ የመለሰበት አጋጣሚ ራሱ ማንቸስተር ዩናይትድ ከ3 በላይ ጎል ማስቆጠር እንደሚችል የሚያመላክት ነው። በነገራችን ላይ የትናንትናው ጨዋታ በማንቸስተር ዩናይትድ በኩል ከ4 በላይ ኤክስጂ ያስመዘገበበት ሁለተኛው ጨዋታ ነው። በጨዋታው ላይ 4.1 ኤክስጂ ማስመዝገብ ችሎ ነበር። ወደኋላ መለስ ብለን ስናስታውስ ከዚህ ጨዋታ ጋር ተመሳሳይነት ያለው ከወልቨርሃምፕተን ወንደረርስ ጋር 4-1 ያለቀው ጨዋታ ከዚህ ጨዋታ ጋር ተመሳሳይነት አለው። በዚያን ጨዋታ ላይ እንግዲህ ማንቸስተር ዩናይትድ 27 የጎል ሙከራዎችን በማድረግ 4.2 ኤክስጂ እና 4 ጎሎችን ማስመዝገብ ችሎ ነበር። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ በመጀመሪያው አጋማሽ መሪ ሆኖ ባጠናቀቀባቸው 400 የፕሪሚየር ሊግ ጨዋታዎች አንድም ሽንፈት አላስተናገደም። ይህ አስደናቂ ጉዞ የጀመረው በ1984 ሲሆን ከእረፍት በፊት እየመራ ወደ መልበሻ ክፍል ከወጣባቸው 400 ጨዋታዎች ውስጥ 365 ጊዜ አሸንፎ በቀሪዎቹ 35 ጨዋታዎች ደግሞ በአቻ ውጤት ተለያይቷል። ታዲያ በትናንትናው ጨዋታ ማንቸስተር ዩናይትድ ገና በ5ኛው ደቂቃ በሉክ ሾው አማካኝነት ቀድሞ ጎል በማስቆጠር ነበር ለእረፍት ወደ መልበሻ ክፍል እያመራው። ከዚህ ጋር አያይዘን እንግዲህ ስለ ሉክ ሾው ጥቂት ነገር ብናነሳ ደስ ይለኛል። ሉክ ሾው በዚህ የውድድር ዓመት በተደረጉት 37 የፕሪሚየር ሊግ ጨዋታዎች በሁሉም መሰለፍ የቻለው የዩናይትድ ተጫዋች ነው። በዚህ ዓመት የጨዋታ ቁጥር መቀነሱ እንዳለ ሆኖ ሲዝኑን ሙሉ አቫይሌብል መሆኑ እጅግ የሚደነቅ ነው እና ትናንትና እንግዲህ በ5ኛው ደቂቃ ያስቆጠረው ጎል ከጥር 2024 የውድድር ዓመት በኋላ ማንቸስተር ዩናይትድ በኦልድ ትራፎርድ ያስቆጠረው ፈጣኑ የፕሪሚየር ሊግ ጎል መሆን ችሏል። Cunha, Bruno Fernandes takes a touch, gets the cross in, turned home! Bruno Fernandes equals the assist record! Bryan Mbeumo into double figures, and Manchester United lead by 3 goals to 1. 2 birds, 1 stone, 3-1. የብሩኖ ፈርናንዴዝን ጉዳይ እናንሳ። ብሩኖ ፈርናንዴዝ በትናንትናው ጨዋታ ለማንቸስተር ዩናይትድ የማሸነፊያ ጎል አመቻችቶ በማቀበል ኬቨን ደብሩይን በ2019-2020 የውድድር ዓመት እንዲሁም ቴሪ ኦነሪ በ2002-2003 የውድድር ዓመት ካስመዘገቡት 20 የፕሪሚየር ሊግ ከፍተኛ አሲስት ጋር እኩል መሆን ችሏል። በሚቀጥለው ሳምንት ማንቸስተር ዩናይትድ ብራይተንን ሲገጥም ተጨማሪ አሲስት ካደረገ የፕሪሚየር ሊጉን ሪከርድ ብቻውን ከመያዙም በላይ በአውሮፓ 5 ታላላቅ ሊጎች ቶማስ ሙለር እና ሊዮኔል ሜሲ የያዙትን የ21 አሲስት ሪከርድ የመጋራት ወይም ደግሞ የመስበር እድል ይኖረዋል።
ብሩኖ ፈርናንዴዝ በዚህ የውድድር ዓመት ያስመዘገባቸው ቁጥራዊ መረጃዎችን ስንመለከት ምን አይነት አስገራሚ ተጫዋች እንደሆነ በግልጽ የሚናገሩ ወይም የሚያሳዩ ናቸው። ለምሳሌ 132 የጎል እድሎችን የፈጠረ ሲሆን ይህም ከሱ ቀጥሎ ካለው ዶሚኒክ ሶቦስላይ በ58 ይበልጣል። በትናንትናው ጨዋታ ብቻ 8 የጎል እድሎችን በመፍጠር የጨዋታው ኮከብ መሆን ችሎ ነበር። በታሪክ ከብሩኖ በላይ ብዙ እድሎችን የፈጠሩት ተጫዋቾች ሜሱት ኦዚል፣ ኬቨን ደብሮይን እና ፍራንክ ላምፓርድ ናቸው። ብሩኖ ፈርናንዴዝ እንግዲህ ከነዚህ ተጫዋቾች በመቀጠል አራተኛው ተጫዋች ነው። ምናልባት አንድ ቀሪ ጨዋታ ስላለው ሁለተኛ ወይም ደግሞ ሶስተኛ የመሆን እድሉ ሰፊ ነው። ሌላው 32 ትልልቅ የጎደሎችን ወይም ደግሞ ቢግ ቻንስ በመፍጠር ከሁሉም ተጫዋቾች በዚህ ዓመት ይበልጣል። ይህም ከሱ ቀጥሎ ካለው ሪያን ሸርኪ በ13 ከፍ ብሎ ይገኛል። ከብሩኖ ፈርናንዴዝ የተሻለ ቢግ ቻንስ ክሬት ያደረገው ተጫዋች ኬቨን ደብሮይን ነው። በ2019-2020 የውድድር ዓመት 33 ትልልቅ እድሎችን መፍጠር ችሎ ነበር። ስለዚህ እንግዲህ በሚቀጥለው ጨዋታ ከብራይተን ጋር በሚደረገው ጨዋታ ተጨማሪ እድል መፍጠር የሚችል ከሆነ የኬቨን ደብሮይን ሪከርድ ማሻሻል ይችላል። ሌላው እንግዲህ 20 ለጎል የሚሆኑ ኳሶችን ያቀበለ ወይም ደግሞ አሲስት ያደረገ ሲሆን ይህም ከሱ ቀጥሎ ካለው ከሪያን ሸርኪ በ8 ይበልጣል። ብሩኖ ፈርናንዴዝ በዚህ የውድድር ዓመት አስደናቂ ጊዜን እያሳለፈ ይገኛል። ትናንትና በጨዋታው መጨረሻ ላይ በኦማር ቤራዳ በኩል የውድድር ዓመቱን የሚያስታውስ ሽልማት ተበርክቶለታል። ቤንጃሚን ሼሽኮ፣ ማቲያስ ኩኛ እና ብሪያን እምብሞን በተመለከተ ወደምናነሳው ርዕሰ ጉዳያችን እንለፍ። በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ የማንቸስተር ዩናይትድ 3 አጥቂዎች በፈረሙ በመጀመሪያው የውድድር ዓመት እያንዳንዳቸው 10 እና ከዛ በላይ ጎሎችን አስቆጥረው አያውቁም። በዚህ ዓመት እንግዲህ የማንቸስተር ዩናይትድ 3 አዳዲስ ፈራሚዎች ማቲያስ ኩኛ፣ ቤንጃሚን ሼሽኮ እና ብሪያን እምብሞ ይህንን ሪከርድ ማሻሻል ችለዋል። ቤንጃሚን ሼሽኮ 11 ጎል፣ ማቲያስ ኩኛ 10 እንዲሁም ብሪያን እምብሞ 10 ጎል በማስቆጠር በአርሰናል በ2012 2013 እና በ1992 የውድድር ዓመት የተያዘውን ሪከርድ በመጋራት ሌላ ታሪካዊ ሪከርድ ማስመዝገብ ችለዋል። በትናንትናው ጨዋታ ብሪያን እምብሞ በማንቸስተር ዩናይትድ መለያ ስር ሃትሪክ የመስራት እድል ነበረው። በመጀመሪያው አጋማሽ ግብ ጠባቂውን አልፎ የመታው ኳስ በጎሉ ቋሚ የተመለሰበት እንዲሁም በሁለተኛው አጋማሽ ከብሩኖ የተቀበለውን ኳስ ያባከነበት አጋጣሚ የሚያስቆጭ ነበረ። ብሪያን እምብሞ እንግዲህ በትናንትናው ጨዋታ ከ6 ሙከራዎችና ከ2.2 ኤክስጂ አንድ ጎል ማስቆጠር ከረጅም ጊዜ በኋላ ከጎል ጋር መታረቅ ችሏል። በዚህ መሰረት እንግዲህ ካለፈው የውድድር ዓመት ጀምሮ በፕሪሚየር ሊጉ 30 እና ከዚያ በላይ ጎሎችን ካስቆጠሩት 4 ተጫዋቾች መካከል አንዱ መሆን ችሏል። ከባለፈው የውድድር ዓመት ጀምሮ ኤርሊንግ ሃላንድ 48 ጎሎችን አስቆጥሮ የመጀመሪያው ተጫዋች ነው። ሙሐመድ ሳላ 36 ጎሎችን አስቆጥሮ ሁለተኛ ነው። ኦሊ ዋትኪንስ 30 ጎሎችን አስቆጥሯል። ብሪያን እምብሞ ለብሬንትፎርድ 20 ለማንቸስተር ዩናይትድ 10 በድምሩ 30 ጎል በማስቆጠር ስሙን ከነዚህ ከፍተኛ ጎል አስቆጣሪዎች ተርታ ማካተት ችሏል። ማቲያስ ኩኛ ያስቆጠረውን ሁለተኛውን ጎልና የዳኝነቱን ውሳኔ በተመለከተ የተነሳ ውዝግብ ነበር። ግማሹ ሰው ሃንድ ቦል ነው፣ ጎሉ መሻር ነበረበት ይላል። ግማሹ ሰው ደግሞ አይ ጎሉ መጽደቁ ትክክለኛ ውሳኔ ነው የሚል አስተያየት ይሰጣል። ሁኔታውን ስንፈትሽ ጎሉ ከመቆጠሩ በፊት የእጅ ንክኪ ስለመኖሩ በቪኤአር ሩም ያሉት ዳኞች ለመሃል ዳኛው በስክሪን ሪፕሌይ እንዲመለከተው ከነገሩት በኋላ የመሃል ዳኛው የኳሱንና የእጅ ንክኪው ታስቦበት ወይም ደግሞ ሆን ተብሎ የተፈጸመ አይደለም በማለት የኩኛን ጎል አጽድቋል። የጎሉ መጽደቅ ተገቢና ትክክለኛ ውሳኔ ነው ወይ ከተባለ ምላሹ አዎ ነው። ምክንያቱም በኢንተርናሽናል ፉትቦል አሶሲዬሽን ቦርድ የጨዋታ ሕግ 12 መሰረት የእጅ ኳስን ወይም ደግሞ ሃንድ ቦልን በተመለከተ የሚፈቀድና የማይፈቀድ አጨዋወት አለ። ለምሳሌ አንድ ተጫዋች ከኳስ ጋር የእጅ ንክኪ ኖሮት ነገር ግን ሆን ብሎ ኳሱን በእጁ ካልነካና ራሱ ተጫዋቹ በቀጥታ ኳሱን ሳያስቆጥረው ሌላ የቡድን አጋሩ ተጫዋች ካስቆጠረው ጎሉ አይሻርም። በዚህም መሰረት ምንም እንኳን ብሪያን እምብሞ ኳሱ እጁን የነካው ቢሆንም ንክኪው ግን ሆን ብሎ ሳይሆን ድንገተኛ ወይም ደግሞ አንኢንቴንሽናል ተች ነው። እንዲሁም ንክኪው ድንገተኛ ሆኖ ጎሉን ራሱ ብሪያን እምብሞ ሳይሆን የቡድን አጋሩ ማቲያስ ኩኛ በማስቆጠሩ ጎሉ ለማንቸስተር ዩናይትድ መጽደቁ ትክክለኛ ውሳኔ ነው ማለት ይቻላል። ስለ ሁለቱ የኖቲንግሃም ፎረስት ተጫዋቾች ስለ ኤሊት አንደርሰን እና ስለ ጊብስ ዋይት ማንሳት አለብን ብዬ አስባለሁ። ሞርጋን ጊብስ ዋይት እንግዲህ የማንቸስተር ዩናይትድ ደጋፊ ቢሆንም ከማንቸስተር ዩናይትድ ጋር ሲጫወት ጎል ማስቆጠር ይቀነዋል። እስካሁን ከማንቸስተር ዩናይትድ ጋር ባደረጋቸው 10 ጨዋታዎች ላይ 4 ጎሎችና 2 አሲስቶችን አስመዝግቧል። ትናንት በማንቸስተር ዩናይትድ ላይ ያስቆጠራት ጎል የዘንድሮው የውድድር ዓመት የፕሪሚየር ሊጉ 1000ኛ ጎል ሆና ተመዝግባለች።
ጊብስ ዋይት እንግዲህ በጥሩ ፎርም ላይ ያለ ተጫዋች ሲሆን ከመጋቢት ወር ጀምሮ በፕሪሚየር ሊጉ ከሱ በላይ ብዙ የጎል ተሳትፎ ያደረገ ሌላ ተጫዋች የለም። ከመጋቢት ጀምሮ በ10 ጎሎች ላይ ቀጥተኛ ተሳትፎ በማድረግ የመጀመሪያው ተጫዋች መሆን ችሏል በዚህ ውድድር ዓመት። ሌላው ኤሊት አንደርሰን ነው። እንግዲህ ኤሊት አንደርሰን በኦልትራፎርድ ትናንትና ሲዘንጥ ነበር ያመሸው። በማንቸስተር ዩናይትድ ደጋፊዎች ፊት ለፊት በሊቭ ኦዲሽን ስካውት ሲደረግ ነበር እና በቀጣይ ዓመት የማንቸስተር ዩናይትድ ተጫዋች የማይሆንበት ምክንያት ያለ አይመስለኝም። ኤሊት አንደርሰን ከአንድ ምርጥ አማካይ የሚጠበቁ ሁሉንም ስራዎች በመስራት የኦልትራፎርድ ፈተናውን ሙሉ በሙሉ አልፏል ማለት ይቻላል። ብዙ ኳስ በመንካት ብዙ የተሳኩ ቅብብሎችን በማድረግ ብዙ ኳሶችን ወደ መጨረሻ ሜዳ ክፍል ወይም ደግሞ ፋይናል ሰርድ በማቀበል ብዙ ኳሶችን በመንጠቅና ብዙ የአንድ ለአንድ ፍልሚያዎችን በማሸነፍ እንዲሁም ብዙ ኳሶችን በኢንተርሰፕሽን በማስቀረትና ብዙ ድሪብል በማድረግ የተዋጣለትን ፐርፎርማንስ ነበር ያሳየው። ሁለት ምርጥ አሲስቶችንም ማድረግ ችሏል። አንደርሰን በፕሪሚየር ሊግ ታሪኩ እንግዲህ በአንድ ጨዋታ 2 አሲስት ሲያደርግ ትናንትና የመጀመሪያው ነበር። ምናልባት የኢኒዮስ አለቃ ሰር ጂም ራትክሊፍ የሚጠይቀውን ክፍያ ለመክፈል አሻፈረኝ ካሉ ብቻ ይህ ተጫዋች በቀጣይ ዓመት ለተቃራኒ ቡድን ሲጫወት ልናየው እንችላለን። እንደኔ ሀሳብ ለመጨረሻ ጊዜ ከማንቸስተር ዩናይትድ ተቃራኒ ሆኖ የተጫወተው ጨዋታ የትናንትናው ነው ብዬ አምናለሁ። ለካርሎስ ካዘሚሮ ትክክለኛው አማራጭና ተተኪ እንዲሁም ደግሞ የኮቢ ሜኖ ምርጥ አጣማሪ ኤሊት አንደርሰን ነው የሚል እምነት አለኝ። Casemiro embraced by the players around him, and the 5-time Champions League winner is now going to get his opportunity to say goodbye to a club that he says lives in his heart. Every person inside Old Trafford is on their feet. Every person applauds Casemiro from the field of play. Please, Old Trafford, give Casemiro a big round of applause. Thank you. I start with thank you very much. Thank you, everyone. Thank you, the players. Thank you, staff. Thank you, everyone. But the best thing in this club is you, fan. Is you, fan. በመጨረሻም ስለ ካርሎስ ካዘሚሮ እና ስለነበረው የሽኝት ድባብ እንመልከት። እንግዲህ እንደሚታወቀው ካርሎስ ካዘሚሮ ለማንቸስተር ዩናይትድ ያለው ክብር፣ ፍቅርና ታማኝነት ፍጹም አስደናቂ ነው። ይሄንን ፍቅሩና ክብሩንም በተደጋጋሚ በመናገር እንዲሁም በሜዳ ላይ በተግባር አሳይቷል። በሪያል ማድሪድ ቆይታው 5 የሻምፒዮንስ ሊግ ዋንጫን ጨምሮ ሁሉንም ነገር ካሳካ በኋላ ወደ ማንቸስተር ዩናይትድ መጥቶ በ4 ዓመታት ውስጥ ያሳለፈው ጊዜ የሚደነቅ ነው። የትናንትናው ጨዋታ በማንቸስተር ዩናይትድ መለያ 160ኛ ጨዋታው ሲሆን በኦልድ ትራፎርድ እንግዲህ በስሜት የተሞላ ሽኝት ተደርጎለታል። ለማንቸስተር ዩናይትድ በ160 ጨዋታዎች ላይ 138 ጊዜ ጀማሪ ሆኖ በመሰለፍ 26 ጎሎችንና 13 አሲስቶችን በማስመዝገብ በአጠቃላይ በ39 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። በዘንድሮ የውድድር ዓመት 9 ጎል በማስገባትና 2 አሲስት በማድረግ በአንድ የውድድር ዓመት ብዙ ጎል ያስቆጠረበት ዘመን ሆኖ ተመዝግቦለታል። ካርሎስ ካዘሚሮ እንግዲህ በማንቸስተር ዩናይትድ ቆይታው የካራባኦ ካፕ እና የኤፍኤ ካፕ ዋንጫዎችን ማሳካት ችሏል። የትናንትናው የካርሎስ ካዘሚሮ ሽኝት እጅግ በጣም እየተለየ ነበር። ከደጋፊው ጋር የነበረው አታችመንት፣ የተሰጠው ፍቅርና ክብር ፍጹም አስገራሚ ነው ማለት ይቻላል። ጨዋታው ከመጀመሩ አንስቶ እስከ መጨረሻው ድረስ በስሙ ሲዘመርለት እባክህን ተጨማሪ 1 ዓመት ቆይ እያሉ ሲዝለምኑት እስከ ሞት ፍጻሜ ድረስ የሚል ቲፎ በማሰራት የሀገሩን የብራዚልን ባንዲራ ከፍ አድርገው በማውለብለብ ፍቅራቸውን ሲገልጹለት ኦልድ ትራፎርድ የተለየ ድባብ ነበረው። በእርግጥ በነካራገርና በሰር ጂም ራትክሊፍ ሳይቀር ከደረሰበት ዘለፋና ትችት በኋላ ላሳየው እውነተኛ ፕሮፌሽናል የእግር ኳስ ሕይወት የትናንትናው የክብር ሽኝት የሚገባው ሰው ነው ማለት ይቻላል። ካዘሚሮ ካስሽ እንግዲህ በ81ኛው ደቂቃ ተቀይሮ ሲወጣ የነበረው ሁኔታ እንባውን መቆጣጠር እስከሚያቅተው ድረስ ነበር የሆነው። ካርሎስ ካዘሚሮ እንዳማረበት፣ እንደተወደደ፣ እንደተከበረ መሰናበት ስለመረጠ በኦልድ ትራፎርድ እየተናፈቀ እንግዲህ በድምቀት ተሸኝቷል። በመጨረሻም ተጫዋቾቹን፣ ክለቡን ስለ ሁሉም ነገር አመሰግናለሁ፣ በዚህ ክለብ ውስጥ ምርጡ ነገር እናንተ የማንቸስተር ዩናይትድ ደጋፊዎች ናችሁ በማለት የስንብት መልእክቱን አስተላልፎ ከማንቸስተር ዩናይትድ ተጫዋችነቱ ተሰናብቷል። የውድድር ዓመቱን በተመለከተ ከሞላ ጎደል ለማንቸስተር ዩናይትድ ጥሩ የውድድር ዓመት ነበር ማለት ይቻላል። ከ15ኛ ደረጃ ወደ ሚድ ቴብል ከዛም ደግሞ ወደ ቶፕ 4 መመለስ፣ ገና አንድ ጨዋታ እየቀረውም ቢሆን ከ2 ዓመት በኋላ 16 ንጹህ የጎል ልዩነት ይዞ ማጠናቀቁ ጥሩ ለውጥ ነው ማለት ይቻላል። በተጨማሪም በኦልድ ትራፎርድ የተደረገውን የውድድር ዓመቱን የመጨረሻ ጨዋታ በማይክል ካሪክ ስር በድል ማጠናቀቁ
ለደጋፊው፣ ለተጫዋቾቹ፣ ለሁሉም ባለድርሻ አካላት ትልቅ ተስፋ የሚሰጥ ነበር። በመጪው ክረምት አሪፍ ዝውውሮች ከተደረጉ ማንቸስተር ዩናይትድ ወደ ስኬት ለመመለስ ብዙ ጊዜ አይወስድበትም ብዬ አስባለሁ። እናንተስ ስለ ጨዋታው ምን ሀሳብ አላችሁ? በካርሎስ ካዘሚሮ ስንብትስ ምን ተሰማችሁ? በእናንተ እይታ የጨዋታው ኮከብ ማን ነው ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ አስፍሩልኝ። ቪዲዮ ላይክ ማድረጋችሁን እንዳትረሱ። ለተጨማሪ እግር ኳስን የተመለከቱ መረጃዎችና ትንታኔዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። Cunha. Bruno Fernandes takes a touch, gets the cross in. Ten home! Bruno Fernandes equals the assist record. Brian Mbeumo into double figures, and Manchester United lead by 3 goals to 1. Two birds, one stone, 3-1.